ምገባው ጥሩ ነው። ሲመገቡ ያለውና ሳይመገቡ ያለው በጣም ተማሪዎችን ደስ ብሏቸዋል። በተረጋጋም ነው የሚማሩ በደንብ ነው የሚማሩ። አሁን ምገባ ካለውና ከሌለው አሁን ምገባ ያለው በጣም ለውጥ አምጥቷል። ተማሪዎች በጣም ደስ ብሏቸው ነው የሚማሩ። ተጋሪ ነው እንግዲህ ያቱን ጫና ይበዛብናል እንጂ የሚያስቸግር ነገር የለም። የዋጋጅ ምናምን ትምህርት ላይ ምርጥ ነው። ለተማሪዎችም ጥሩ ሁኔታ ነው ዛሬ ባየነው ላይ ማለት ነው። ተላምዶት እንዲቆዩ ትምህርት ቤት እንዲወዱ የሚያደርገን ሲደመር ደግሞ ለትምህርት ጥራትም ወሳኝነት አለው። ይሄ የተማሪዎች ምገባና የትምህርት ጥራትን ለማስጠበቅ ትልቅ ሚና አለው። ነገር ግን የምገባ ለማስጀመርኛ የተነሳሳንበት አንደኛ ወላጆችን የአካባቢ ማህበረሰብ ነጋዴውን አስተባብረን በጀት እናገኛለን ብለን ጭምር ነው። ከዚያ በተጨማሪ ደግሞ የክልሉ በመንግስት 3.6 አካባቢ ወይም 3.6 ሚሊዮን ብር በጀት መድቦልና እሱ ጋር ተያይዞ እንመግባቸዋለን ዘላቂ በሆነ አግባብ እንመግባቸዋለን ብለን ያሰብነው። እንግዲህ ይሄንን በሌሎች ተቋማትም እያሰፋን እየቀጠልን ነው። ይሄ ትምህርት ቤት ሶስተኛችን ነው በነገራችን ላይ ምገባ ስንመግብ ማለት ነው። እና ኖርማሊ በዚህ ጋር ተያይዞ ነው የበጀቱን እንትን ቀጣይም እስከ ነጋዴው ድረስ እስከ ኤንጂኦዎች ድረስ ሂደን የተሻለ ነገር ለመመገብ ጥረት እናደርጋለን። አሁን ኒውትሪሽን መሰረት ያደረገ ልጆችን ከመቀንጨር ሊያወጣ የሚችል በአእምሮአዊ እድገታቸውን ጤንነታቸውን ሊጠብቅ የሚችል ኒውትሪሽን መሰረት ያደረገ ምገባ ነው የምንመግብ። ነገ ከነገ ወዲያ የክልሉ በጀት እስካልገባልን ድረስ ነው አሁን በእኛ ባለች በጀት በተቋሙ በጀት እየጀመርን ያለ ነገ ከነገ ወዲያ አስፈተን የምናስቀጥል ይሆናል ማለት ነው። ከዚህ ከምገባው አኳያ አሁን የክልሉ በጀት ሲመጣልን ኖርማሊ አሁን የበጀት እጥረትም ስላለብን ነጋዴውም በዚህ ኮንትሪቢዩት ስላላደረገልን ነው እንጂ ወላጆችንም እነሱን አስተባብረን ኒውትሪሽን መሰረት ያደረገ ይሄ የምግብ አይነቶችን ያሟላ በርካታ የምግብ ሜኑ አሉ። እነሱን ያሟላ ምገባ ነው ለልጆች ተደራሽ ማድረግ ያለብን እንጂ በሻይ ዳቦ ብቻ የሚቀጥል አይደለም ምገባ።